በማስላት ኃይሉ በውፍረቱና በአረፋ መጠኑ የተሻለ የልብስ ፈሳሽ ሳሙናን ለመስራት የሚያስፈልገን ፎርሙላ የትኛው ነው? ሰላም ተመልካቾቼ፣ ዛሬ የማሳያችሁን የፈሳሽ ሳሙና ለመስራት የሚያስፈልጉን ግብአቶችና ምን ምን እቃ ያስፈልገናል የሚለውን አሳያችኋለሁ አንድ በአንድ። እዚህ ጋር እንደምታዩት ኤስኤልኤስ አለ። ኤስኤልኤስ እንግዲህ ሰርፋክታንት ነው። የማጽዳት ኃይሉንም ለመጨመር እንጠቀምበታለን። እዚህ ጋር እንደምታዩት ኤስኤልኤስ አለ። ሌላ ደግሞ ላፕሳ አለን። ላፕሳ ዋናው ሰርፋክታንታችን ነው። የማጽዳት ኃይሉን ለመጨመር፣ የአረፋ መጠኑን ለመጨመር ያገለግለናል ማለት ነው። ስለዚህ ላፕሳ ዋናው ግብአታችን ነው በፈሳሽ ሳሙና የስራ ሂደት ውስጥ ማለት ነው። ሌላ ደግሞ ኤሲዲኤ አለ። ኤሲዲኤ ለማወፈርም እንጠቀምበታለን እንደ ሰርፋክታንት ነው። ስለዚህ ሰርፋክታንት የምንላቸው ኤስኤልኤስ፣ ኤሲዲኤ እና ላፕሳ ናቸው ማለት ነው። ሌላ ደግሞ እዚህ ጋር የምታዩት ነገር ኮስቲክ አለ። እዚህ ጋር ኮስቲክ የምታዩት በፍሌክ ነው። ምንድነው የሚረዳን? ፔጁን አጀስት ለማለት ነው። ምክንያቱም ላፕሳ አሲዲክ ነው በጣም። ስለዚህ የእሱን ፔጅ ለማስተካከል አንድም ይረዳናል። ሌላው ደግሞ የቆሻሻ የማስወገድ ስራን የሰርፋክታንትን ስራ የበለጠ ያግዝልናል ማለት ነው። ሌላ ምን አለን? እዚህ ጋር ጨው አለ። ጨው ለማወፈር ነው የምንጠቀምበት አብዛኛው። ተወሰነ መልኩ የማጽዳት ኃይልን ለመጨመር ይረዳናል። ነገር ግን ጨውን የምናበዛ ከሆነ የአረፋ መጠኑን ይቀንስብናል። ከዛ በተጨማሪ ደግሞ የማጽዳት ኃይሉንም ይቀንስብናል። ያ ማለት የሰርፋክታንቶችን ስራ ያስተጓጉላል ማለት ነው። ስለዚህ ጨው ስላወፈረልን ብቻ ዝም ብለን መጨመር የለብንም ማለት ነው። ሌላ ውሃ አለን እዚህ ጋር። ውሃ ደግሞ ዲዞልቭ ለማድረግ ሶሉሽን ፎርም ለማድረግ እና በሊኪድ ፎርም ሁሉንም አዋህዶ የሆሞጂነስ የሆነ ሪያክሽን እንዲፈጠር በዋናነት እንደ ሶልቨንት ያገለግለናል ማለት ነው። ከምንጠቀማቸው እቃዎች አንደኛ ሁሉንም የምናደባለቅበት ባሊ ወይም በርሚል ያስፈልገናል። እዚህ ጋር የምናማስልበት ሚክሰር ካለ ሚክሰር፣ ከሌለን ግን በማማሰያ መጠቀም እንችላለን ወይም በእንጨት መጠቀም እንችላለን። ሌላው በእጃችን በምንሰራበት ጊዜ የምንጠቀመው ኤስኤልኤስን በውሃ ነው የምናማማው። ስለዚህ ለብቻው ብናማማው የተሻለ የሆነ ውህድ ይሰጠናል ማለት ነው። ኤስኤልኤስ ካልማማ ምንድነው ሳሙናችንን ያቀጥንብናል። ማማ ዝም ብለን ከሌሎቹ ግብአቶች ጋር ብናዋህደው ሳሙናው መጨረሻ ላይ የቀጠነ እንዲሆን ያደርግብናል ማለት ነው። ስለዚህ ያ እንዳይከሰት ለብቻው ኤስኤልኤስን ብናማማ ይመከራል ማለት ነው። ከዛ በተጨማሪ ደግሞ ሚዛን ያስፈልገናል። ሁሉንም ግብአቶች በትክክል መመዘን አለብን። ምክንያቱም መጨረሻ ላይ አንዱን ግብአት ከጨመርን ወይም ካሳነስን ፔጁን በትክክል ላናገኝ እንችላለን። ፔጅ ከ7 እስከ 8 ወይም እስከ 9 ቢሆን ይመከራል። ስለዚህ ያንን እንዳናገኝ ሊያደርግብን ይችላል ማለት ነው። ከዛ በተጨማሪ ደግሞ ሳሙናው ወይ ሊቀጥን ይችላል ወይ የአረፋ መጠኑ አነስተኛ ይችላል። የማጽዳት ብቃቱ አነስተኛ ሊሆን ስለሚችል ግብአቶችን በትክክል መመዘን መቻል አለብን። መጨመርም መቀነስም የለብንም። ስለዚህ በሜዠሪንግ ባላንስ 0 ቲር እያደረግን እንጠቀማለን ማለት ነው። ወይ ቲር እናደርጋለን ወይም ደግሞ ይሄን ስናበራ የእቃውን ይቀንስብናል ማለት ነው። ስለዚህ ቲር በማድረግም መጠቀም እንችላለን። ቲር እናደርግና 0 እናደርጋለን ማለት ነው። ስለዚህ 0 አድርገን የእቃችንን ቫልዩ ወይም ደግሞ የእቃችንን ማስ እንዳያስብብን ማድረግ መቻል አለብን ማለት ነው። ስለዚህ በምንመዘንበት ሰዓት ሁልጊዜ ቲር መጠቀም ይኖርብናል ማለት ነው። ስለዚህ ዋና ዋና ግብአቶችና የሚያስፈልጉን እቃዎች እነዚህ ናቸው። አሁን ደግሞ ሂደቱን በደንብ እናያለን። መጀመሪያ ቅድም ስለ እቃ እንዳያችሁት ውሃን 10 ሊትር ለክቻለሁ። ስለዚህ ለ10 ሊትር ውሃ የሚያስፈልገኝን ግብአቶች እያንዳንዱ ግብአቶች ስቴፕ ባይ ስቴፕ እለካና ከዛ ደግሞ መጀመሪያ ማዋሃድ ያለብን የትኛውን ነው ሰዓታችን የሚቆጥብልን የሚለውን የማሳያችሁ ይሆናል ማለት ነው። የፈሳሽ ሳሙናን በምንሰራበት ጊዜ ጨውን አስቀድመን ማማሞት ይኖርብናል። ምክንያቱም እንደምታዩት እዚህ ጋር ፒሪቱ በጣም ሎው ነው። እንደምታዩት ቆሻሻ አለው። ይሄ ደግሞ በውሃ በሚማማበት ሰዓት የሚዘግ እንደ አሸዋ ነገር ይፈጠራል። ለምሳሌ እኔ እዚህ ጋር ቅድም አዘጋጅ ያስቀመጥኩትን ላሳያችሁ። እዚህ ጋር ብታዩት ምንድነው ይሄ ቆሻሻ አለው፣ በጣም የሰቀጠ ቆሻሻ። ስለዚህ ይሄ ደግሞ ለሳሙናችን አካላዊ ገጽታውን ያበላሽብናል ማለት ነው። ትራንስፓረንት እንዳይሆን ሳሙናውን ሰርተን ካስቀመጥነው በኋላ ደግሞ ከ2 ቀን ከ3 ቀን በኋላ የሚዘግ ነገር እንዲፈጠር ከሚያደርጉ ምክንያቶች አንዱ ይሄ ነው ማለት ነው። ስለዚህ ምንጊዜ ፈሳሽ ሳሙናን ስንሰራ ጨውን አስቀድመን አማምተን ከዘቀጠልን በኋላ ሌላውን እስከምንሰራ ይዘቅልናል። ከዛ ንጹሁን ፓርት
አጥልለን እንጠቀማለን ማለት ነው። አሁን በመቀጠል የምንለካው ፖስቲክ ነው። እሺ ስለዚህ አሁን ከማሟሟ በኋላ የምንገዝለው ምንድነው? ፖስቲክ ነው። ፖስቲክ 10 ሊትር ማሟሟታለው 0.1 ኪሎ ግራም ፖስቲክ ያስፈልገኛል። እሱን ቀስ አድርጌ ይመዝናለሁ ማለት ነው። 0.1 ኪሎ ግራም ማለት 100 ግራም ማለት ነው። ስለዚህ ይሄኛው ሚዛን በግራም ስለምንመዝነው 100 ድረስ ይመዝናለሁ። ፖስቲክ ምን ጊዜ ምንድነው ስናስቀምጥ በጣም ማስረን መሆን መቻል አለበት፣ መሸፈን መቻል አለበት። ምክንያቱም ሞይስቸር በጣም አብዞርብ ያደርጋል። ስንቀንስ ደግሞ በእጃችን መሆን የለበትም። ፒኤች እስከ 12 ስለሚደርስ ከፍተኛ ስለሆነ የቆዳ መቆጣትን ሊያስከትል ይችላል። ስለዚህ ያንን ለማስቀረት ስንቀንስ ጓንት ማድረግ ይኖርብናል። ስለዚህ 100 ግራም መዘንኩኝ ወደ ዋናው ጨምራለሁ። ከዛ በመቀጠል እዚህ ጋር ማረጋው ምንድነው ለምሻፍና አስቀምጣለሁ። ቀጣይ ሆነው ከለካነው ውሃ ላይ ብቻ እየቀነስን እናሟሟለን ማለት ነው። ስለዚህ ማማስለው በዚህ ነው። ይሄ ነው እዚህ ጋር ፖስቲክን በምናሟሟበት ሰዓት ምንጊዜም ምን መሆን አለበት? የምንጠቀምበት እቃ መሟሟት መቻል አለበት። ምክንያቱም ፖስቲክ ከውሃ ጋር በሚደባለቅበት ሰዓት ምን ይፈጠራል? ሀይ የሆነ ሂት ይፈጠራል። ያ ማለት ሙቀት ይፈጠራል። ስለዚህ ያንን ሙቀት ደግሞ ሊቋቋም የሚችል እቃ መሆን መቻል አለበት። ሊዝግ የሚችል ወይም ብረት ነው የሆነ ነገር መጠቀም የለብንም። ፕላስቲኩ የምንጠቀመው ፕላስቲክ ባሊ ከሆነ ደግሞ ጠንካራ መሆን መቻል አለበት ማለት ነው። አሁን ውሃ የተወሰነ ውሃ ከዛኛው ላይ ቀንስና እዚህ ያረጋለሁ አሟሟለሁ ማለት ነው። ያው እዚህ ጋር እንደምታዩት እያሟሟው ነው። ውሃ የተወሰነ ጨምሬበት መጀመሪያ እሱ ዲዞልቭ እንዲሆን ነው ማረጋው ማለት ነው። እዚህ ጋር እዚህ ጋር በትነኩት አሁን በጣም ነው የሚሞቀው። እንደሙሉ ማሟሟት መቻል አለበት። ይሄን ከማሟሟ በኋላ የተወሰነ ፐርሰንት ውሃ እዚህ ጋር ጨምራለሁ። በላርጅ ስኬል ወይም በሚክሰር ሰሩ ከሆነ ደግሞ ኮንቲኒየስሊ ፖስቲኩን እየጨመራችሁ የተወሰነ ውሃ እየጨመራችሁ ኮንቲኒየስሊ ወይም በቀጣይነት ሚክስ እያደረጋችሁ ይሄዳል ማለት ነው። አሁን ግን እኔ የምሰራው በጊዜ ስለሆነ ይሄኛው መጀመሪያ ማሟና ከዛ ውሃ ጨምርበታለሁ። በደንብ እንደማማ እርግጠኛ ስሆን ውሃ ጨምርበታለሁ ማለት ነው። የተወሰነ ፐርሰንት እዚህ ጋር ጨምርና ላብሳውን ነው የማማማው። ውሃውን እንዳለ ካረግነው ላብሳውን ለማማት እንቸገራለን። ኤስኤምኤስንም ደግሞ ለማማማት ውሃ ስለሚያስፈልገኝ ያን ውሃ ለብቻ ማስቀረት ይኖርብኛል ማለት ነው። ተወሰነ ቢያንስ ካለን ላይ እስከ 40% ብጨምር የቀረውን ደግሞ ይስልስ ከዛ ወጣው መጨረሻ ላይ ሲዴን ከመጨመሬ በፊት ጨምሬ ሁሉንም አንድ ላይ አደባልቃለሁ ማለት ነው። አሁን ይቀርና ወደ የሚቀጥለው ስቴፕ እንሄዳለን ማለት ነው። ይሄኛው ዳውና ላብሳውን ልመስል። የተለያየ እቃ ካላችሁ ግን ጊዜያችንን ለመቆጠብ መጀመሪያ ላይ የሚያስፈልጋችሁን ግብአቶች መዝናችሁ ለብቻው ማስቀመጥ ትችላላችሁ። ካልሆነ ደግሞ ሚዛንም ከሌላችሁ ኬሚካል ከሚሸጡ ድርጅቶች ወይም ደግሞ ሱቆች ሄዳችሁ እዛው ላይ ለምትሰሩት ያክል መዝናችሁ ታመጡና ከዛ መደባለቅ ብቻ ይሆናል ማለት ነው። ይሄም አንድ ስራ ሊያቀልላችሁ የሚችል ነገር ነው። አሁን እሺ ላብሳን መለካት እጀምራለሁ። ላብሳን ለመለካት አሁንም እዚህ ጋር የዜሮ ማድረግ መቻል አለብኝ። እዚህ ጋር የቃኝን ዜሮ አድርጌያለሁ። አሁን ላብሳን እለካለሁ። ላብሳ ደግሞ 0.75 ነው የሚያስፈልገኝ። ስለዚህ 0.75 ለመለካት ይሄኛውን ልጠቀም።
እሺ 0 አድርጌያለሁ። ይቀይ የኛውን ልጠቀም። ስለዚህ እኔ 500 ድረስ ይሰራል። እዚህ ጋር አንድ ነገር አብሬ ላሳያችሁ። ጊዜ የግብአታችንን ጥራት ለማረጋገጥ የመጀመሪያው ነገር ዴንሲቲ ነው የምንለካው። ስለዚህ ዴንሲቲ ለመለካት ደግሞ ማስ ኦቨር ቮሊዩም ነው የምናደርገው። ለምሳሌ ማሱ 500 ነው። እዚህ ጋር ደግሞ ቮሊዩሙን እንደምታዩት 500 ነው። ይሄን እንደዚህ አድርጌ ባሳያችሁ 500 ነው። ስለዚህ 500 ወደ 500 ይጠቃል። ስለዚህ ወደ 1 ነው የሚጠቃ ማለት ነው ዴንሲቲው። በዛ ማረጋገጥ ትችላላችሁ። ከዛ በታች ከሆነ ደግሞ ውሃ እንደተቀላቀለበት ወይም ሌላ ነገሮች እንደተቀላቀሉበት ማወቅ ትችላላችሁ ማለት ነው። ስለዚህ አሁን 500 ለክቻለሁ። 500 የለካሁትን ወደዛኛው ነው የማደርገው። ስለዚህ ስንት ይቀረኛል? 0.75 ስለሆነ ያልኩት የሚቀረኝ 250 ግራም ነው ማለት ነው። ወደ ዋናው በርሜል ጨምራለሁ ማለት ነው። ስለዚህ አሁን የለካኋቸውን ላብሳ ስለዚህ ጨምራለሁ። ይሄን ጨምርና አማስላለሁ ማለት ነው። እየወፈረ ሲመጣ ውሃውን መጠቀም ይችላል። ውሃ ስላስቀረሁኝ ያለውን ውሃ እየጨመርኩኝ እያማሰልኩኝ እሄዳለሁ ማለት ነው። በደንብ መሟሟት አለበት። ይሄን ለማሟሟት ቢያንስ ከ15 እስከ 30 ደቂቃ ሊፈጅብን ይችላል። ስለዚህ በተቻለ መጠን በደንብ ሚክስ ማድረግ ይኖርብናል ማለት ነው። እዚህ ጋር እቃው ላይ ያለውን በደንብ ጠርገን መጨመር ይኖርብናል። እዚህ ጋር 30 ደቂቃ ሆኖኛል። በደንብ ነው ሚክስ ያደረኩት። ቢያንስ ከ20 እስከ 30 ደቂቃ ሚክስ እናደርገው ይመከራል። ያን ሚክስ ካደረግን በኋላ ሙሉ ሪያክሽን ይኖረዋል ማለት ነው ከኮስቲክ ጋር። በመቀጠል ቅድም ያስቀረውት ውሃ ነበረ። ስለዚህ እሱን ኤስኤልኤሱን እዚህ ላይ ጨምሬ አሟሟለሁ ማለት ነው። እዚህ ጋር ያዘጋጀሁት 1 ኬጂ ኤስኤልኤስ አለኝ። ያው እዚህ ጋር እንደምታዩት እሱን ጨምርና ኤስኤልኤስን በደንብ ማሞቅ መቻል አለብን። ምክንያቱም መጨረሻ ላይ ከሌሎቹ ግብአቶች ጋር ብናደባልቀውም ሳሙናው የቀጠለ እንዲሆን ሊያደርግብን ስለሚችል መጀመሪያ ሪያክሽኑ ከውሃ ጋር መጨረስ መቻል አለበት። በደንብ ማዋሃድና ማሟሟት ይኖርብናል ማለት ነው። ስለዚህ ያለንን ኤስኤልኤስ እዚህ ጋር እንደምታዩት ኤስኤልኤስ ነው። እሱን ጨምራለሁ ማለት ነው እዚህ ላይ። ከዛ አማስላለሁ። ይሄ እስከ 20 ደቂቃ እስከ 30 ደቂቃ ሊፈጅ ይችላል። ስለዚህ በትዕግስት ማማሰል ይኖርብኛል ማለት ነው። ኤስኤልኤስ እንግዲህ ሰርፋክታንት ነው። አሳያቸዋለሁ በኋላ። የሰርፌስ አክቲቭ ማተሩ ኮንቴንቱ ከ12% በላይ ቢሆን ይመከራል። የተሻለ ሳሙና ነው ለማለት ማለት ነው። ስለዚህ ይህንን ለመስራት ደግሞ የሚያስፈልገን ኤስኤልኤስ የኤስኤልኤስን ለሰራነው ሳሙና ለምሳሌ አሁን 10 ሊትር ነው። ስለዚህ ለ10 ሊትር የተጠቀምኩት ኤስኤልኤስ አለ 1 ኬጂ ማለት ነው። ላብሳ ደግሞ አለ 0.75 ኬጂ አለ። ሲዴ ደግሞ ይኖረኛል። ሲዴ ደግሞ 0.125 ኬጂ ማለት ነው። ስለዚህ እነዚህን በፒዩሪታቸው እናባዛለን። ለምሳሌ የላብሳ በ0.96 ሲባዛ በ0.75 ሲደመር ኤስኤልኤስ ደግሞ የተጠቀምኩት አንድ ነው። አንድ ሲባዛ በ0.7 ምክንያቱም 70% ነው ፒዩሪቲው የኤስኤልኤስ። የሲዲ ደግሞ 0.98 ነው። ስለዚህ የሲዲ ደግሞ 0.125 ሲባዛ በስንት አደርጋለሁ ማለት ነው
በ0.98 ሲካፈል ለ12 ማለት ነው ሲባዛ በመቶ አክቲቭ ማተር ኮንቴንቱን ይሰጠኛል። ስለዚህ እዚህ ጋር አሁን እኛ የምንሰራው አክቲቭ ማተር ኮንቴንቱ 12.8 አካባቢ ይመጣል። ስለዚህ ከ12 በላይ ከሆነ የተሻለ ነው ማለት ነው። በአረፋ መጠኑም በማጽዳት ኃይሉም የተሻለ ይሆንልናል ማለት ነው። ስለዚህ ምንጊዜም ፎርሙላ ስንቀበል ካልኩሌት ማድረግ ያለብን አክቲቭ ማተር ኮንቴንቱን ነው። ከዛ ደግሞ ዋጋውን ማየት መቻል ይኖርብናል። ከስተመራችን ምን አይነት ሳሙና ነው፣ ጥራት ነው ወይስ የሚፈልጉት ወይም ደግሞ ዋጋ ነው የሚፈልጉት የሚለውን ነገር ማወቅ ይጠበቅብናል ማለት ነው። ስለዚህ ያን ለማወቅ ፎርሙላ ምንጊዜም ከአሰልጣኞች ስንቀበል ማየት ያለብን አንደኛ ዋጋው ነው፣ ሁለተኛ አክቲቭ ማተር ኮንቴንቱን መሆን መቻል አለበት ማለት ነው። ከዛ ፔጅ ቫልዩን ከሰራን በኋላ እንደሰብን ቼክ እናደርጋለን ማለት ነው። ፔጁ ከ7 መውረድ የለበትም፣ ምክንያቱም አብዛኞቹ ልብሳችን ላይ የሚገኙት ቆሻሻዎች አሲዲክ ናቸው። ስለዚህ አሲድን በአሲድ ማጠብና ማስወገድ ደግሞ አስቸጋሪ ስለሚሆን የማጽዳት ብቃቱ የተሻለ እንዲሆን ከ7 እስከ 9 ቢሆን ይመከራል። ለቆዳ በደንብ ተስማሚ እንዲሆን ከ7 እስከ 8 ቢሆን ይመከራል ማለት ነው። ስለዚህ ያን በማድረግ ይሄው እንደምታዩት ኤስኤልኤሱን እያሟሟ ነው፣ ግን ገና አልሟሟም። ስለዚህ ገና ጊዜ ይፈልጋል ማለት ነው። በደንብ ሟምቶ እስከሚያልቅ ድረስ አማስለዋለሁ ወይም አዋህዳለሁ ማለት ነው። እዚህ ጋር እንደምታዩት ሁለቱም እንዳልቻው አሟሙቻለሁ። ኤስኤልኤሱ ሟምቷል፣ ላብሳውም አሟሙቻለሁ። ከኮስቲኮና በአዋህጄ ጨርሻለሁ። ስለዚህ ኤስኤልኤሱን እዚህ ላይ እጨምራለሁ ማለት ነው። ይህን ከጨመርኩ በኋላ ለብቻው አዘውዳለሁ። ይህን ለብቻው አዋህደዋለሁ። ይህን አዋህጄ ስጨርስ የጫውን ያሟሟትን ጫው እዚህ ላይ ጨምርና አዋህዳለሁ ማለት ነው። ከዛ አረፋው ሲጠፋ ሲዴን ጨምራለሁ ማለት ነው። ጫው መጨረሻ ላይ መጨመር የለብን። መጨረሻ ላይ የምንጨምር ከሆነ ሳሙናችን ከለሩ ወደ ጉም ከለር ይመጣል ወይም ደግሞ ወደ ወተት ከለር ይመጣብናል ነው። ያን ለማስቀረት ጫው መጨረሻ ላይ መጨመር የለበትም። ሳሙናውን ኦልሬዲ ሲዴ ጨምር ማለት ሳሙናው ሙሉ ለሙሉ ተሰርቶ አልቋል። ስለዚህ ከዛ በኋላ ጫው መጨመር የለብኝም። ኮስቲክም ደግሞ ላብሳና ኮስቲክን አዋህጄ ፔቹን አስተካክዬ ነው መጨረስ ያለብኝ። ስለዚህ አሁንም ቢሆን ጫውን ደግሞ ከጨመርኩ በኋላ ኮስቲክ መጨመር የለብኝም። ኮስቲክ የምጨምር ከሆነ ፔቹን ለማስተካከል ሳሙናውን ያበላሽብኛል ወይም ሊያቀጥነውም ይችላል፣ ከለሩንም ሊቀይርብኝ ይችላል ማለት ነው። ስለዚህ እዚህ ላይ ጥንቃቄ ማድረግ ይኖርብናል። አሁን ይሄን አዋህድና የጫውን ጨምሬ ከዛ አረፋው ሲጠፋልኝ ደግሞ ሲዴን ጨምራለሁ ማለት ነው። እያዋህድኩ ጨምራለሁ። መጀመሪያ ላይ የነበረው ውፍረት እንግዲህ ይሄ ነው። ጫውን ደግሞ ስጨምረው ያለውን ውፍረት አሳያቸዋለሁ። እየወፈረ ነው፣ አያችሁታል? እየወፈረ እየሄደ ነው።
ውፍረቱን አያችሁታ። እዚህ ጋር በጣም እየወፈረ ነው የመጣው። ስለዚህ ጨው ስጨምር ቀስ እያልኩ ቢሆን ይመከራል። እየተዋሃደ ወደ አንድ ቦታ ኮንሰንትሬትድ ሆኖ እንዳያበላሽብኝ ሳሙናውን እያዋሃድን እንጨምራለን ማለት ነው። እዚህ ጋር እንደምታዩት ነው ጨውን ቆሻሻ። ስለዚህ ሳሙናው ላይ ሲገባ የሳሙናውን አካላዊ ገጽታን ያበላሽብናል። ስለዚህ ምን ጊዜ ሳሙና ስንሰራ መጀመሪያ ጨውን ብናማማና አጥልለን ብንጠቀም ይመከራል። ይህን አዋህደዋለሁ። ተወሰነ 1-5 ደቂቃ አማስለዋለሁ ቀስ እያልኩኝ። ውፍረቱን እንደምታዩት ነው፣ እየወፈረ ነው። ገና ሲዴ ሲገባበት ደግሞ በጣም ይወፍራል። ይሄ አረፋ ስላለ ነው። በእርግጥ ግን አረፋው እስከሚጠፋ እንጠብቃለን። አሁን ይሄን አማስለን አረፋው ሲጠፋ ብንጨምር ሲዴ ይመከራል። አንደኛ ውስጡ ማማማቱን ለማወቅ ነው። ሁለተኛ ሙሉ ለሙሉ ሪያክሽኑ እስከሚጨርስ ድረስ ጊዜ ብንሰጠው ሳሙናው የበለጠ የተሻለ ውፍረት እንዲኖረው ሊያደርግልን ይችላል ማለት ነው። አሁን ደግሞ እዚህ ጋር ሲዴን ነው የምለካው። 0.125 ነው፣ 125 ግራም ማለት ነው። ይህን 125 ግራም መዘንኩኝ። ሲዴ እንግዲህ ለማወፈር ነው የሚጠቅመን። ሌላው ደግሞ ሳሙናችን ትራንስፓረንት እንዲሆን ወይም ደግሞ ከለርለስ ወደ ውሃ ከለር እንዲመጣ ልክ ውሃ እንዲመስል ያደርገዋል ማለት ነው። ያን ለማድረግ ይጠቅመናል ማለት ነው። ለሰርፋክታንትም ያገለግላል። በስተመጨረሻ ሲዴ ይቀራል። ሲዴን ጨምርና እስከ 15 ደቂቃ እናማስለዋለን ማለት ነው። እሱን በደንብ እንዲዋሃድ። አረፋ ቢጨርስ ያው ጥሩ ነው። እኔ ሰዓቱን ከመቆጠብ አንጻር ነው እንጂ አረፋ ጨርሰን ሲዴን ስንጨምር ያለው የውፍረቱን ልዩነት ማየት እንችላለን ማለት ነው። እዚህ ሲዴ ጨምረን እስከ 15 ደቂቃ እናማስለዋለን ቀስ እያለን ማለት ነው። በደንብ እየተዋሃደ ሲመጣ በጣም ውፍረት እየመጣ የሳሙናው ከለር ደግሞ ትራንስፓረንት እየሆነ ይመጣል። እቃችን ላይ ያለው ሁሉንም መጠቀም መቻል አለብን። ኬሚካሉ እንዳይባክንብን በደንብ ጥርቅ አድርገን መጠቀም ይኖርብናል። ኬሚካሉ እንዳይባክን ብቻ ሳይሆን ፎርሙላው መጨረሻ ላይ ሳሙናችን በቀጣይነት ተመሳሳይ የሆነ ጥራት እንዲኖረው ኬሚካል ስንመዝንም ሆነ ስንገለብጥ በደንብ ጥንቃቄ ማድረግ ይኖርብናል፣ እንዳያንስብን ወይም እንዳያልፍብን ማለት ነው። ይሄ ደግሞ መጨረሻ ላይ የምናመርታቸው ሳሙናዎች ተመሳሳይ የሆነ ጥራት እንዲኖራቸው ያደርጋል። ከዚህ በተጨማሪ ኦቢን መጠቀም ትችላላችሁ።
ኦቢ ደግሞ ወይም ደግሞ ኦፕቲካል ብራይትነር የምንለው ማለት ነው። ልብሱ ከታጠበ በኋላ አዲስ እንዲመስል ያደርግላቸዋል። የሳሙናችሁንም ደግሞ እይታ ደስ የሚል እንዲሆን ያደርገዋል ማለት ነው። በስተመጨረሻ እንግዲህ የሰራሁት ሳሙና እንግዲህ ይሄን ይመስላል። እንደምታዩት ውፍረቱም ቆንጆ ነው፣ ከለሩም ቆንጆ ነው እንደምታዩት። ስለዚህ በዚህ መልኩ መስራት ይቻላል ማለት ነው። የዩቲዩብ አናሊቲክሱ እንደሚያሳየን አብዛኞቻችሁ የወይን ኬንዞን የዩቲዩብ ቻናል ቪዲዮዎችን የምትመለከቱት ሰብስክራይብ ሳታደርጉ ነው። ስለዚህ ሰብስክራይብ በምታደርጉበት ጊዜ ሰብስክራይብ የሚለውን በተን ተጭናችሁ ከዛ ኦል የሚለውን መንካት እንዳትረሱ። ይህንን ካረጋችሁ በየጊዜው ወይም በየሳምንቱ የሚለቀቀውን የተለያዩ መረጃዎችንና ቪዲዮዎችን ለእናንተ የሚጠቅማችሁን መረጃዎችን ማግኘት ትችላላችሁ ማለት ነው። ለሌሎችም ተደራሽ እንዲሆን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ። ለዛሬ ነበረን ፕሮግራም ግን በዚህ ጋር ያበቃል። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሆንላችሁ።